ሰላም አድማጮቼ በያላችሁበት ሰዓት አቆጣጠር እንደምን ዋላችሁ አመሻችሁ አደራችሁ። የእንግሊዝ ፕሪሚየር ሊግ 16ኛ ሳምንት የመጨረሻ ጨዋታ ትናንትና ማታ ምሽት 5 ሰዓት ላይ በማንቸስተር ዩናይትድ እና በቦርንማውዝ መካከል ተካሂዶ ነበር። የጨዋታ የተካሄደው በኦልትራፎርድ ላይ ነበር። በጣም ለተመልካች ድንቅና አዝናኝ የሆነ ጨዋታ ነበር። ይህ ጨዋታ 4-4 በሆነ አቻ ውጤት ተጠናቋል። እንግዲህ 8 ጎሎችን ያየንበት ጨዋታ ነው ማለት ነው። ጎሎቹን ለማንቸስተር ዩናይትድ አማድ ዲያሎ፣ ካዘሚሮ፣ ብሩኖ ፈርናንዴዝ እና ማቲያስ ኩኛ ሲያስቆጥሩ ለቦርንማውዝ ደግሞ አንቶን ሴሜንዮ፣ ኤቫንሰን ታቫኒየር እና ክሩፒ ጁኒየር አስቆጥረዋል። እነዚህ እንግዲህ 8 ጎሎች ጨዋታውን አዝናኝ ያደረጉት ጎሎች ናቸው ማለት ነው። እንደነገርኳችሁ ይሄ ጨዋታ ለተመልካች በጣም እጅግ አዝናኝ የነበረ ጨዋታ ነው። ሩበን አሞሪም በመጨረሻም 3-5-2 ወይ ሞት ያለበትን ፎርሜሽን ቀይሮ በጀመረው ጨዋታ እንግዲህ የኦልትራፎርድ ደጋፊን ቁጭ ብድርግ የሚያደርግ ጨዋታ ነበር ያሳየን። ቁጭ ብድርግ ማድረግ ብቻ አይደለም፣ የማንቸስተር ዩናይትድ የማጥቃት እንቅስቃሴ በጣም አስፈሪ ነበር። ዩናይትዶች በመጀመሪያ 10 ደቂቃዎች ብቻ 6 በ20 ደቂቃዎች ውስጥ ደግሞ 10 ሙከራዎችን በማድረግ ነበረ ጨዋታዎቹን ያጀመሩት። ኳስ በቦርንማውዝ እግር ስር እንድትገባ ፈጽሞ አይፈቅዱም ነበር። በጣም ነበር ቦርንማውዞች ከሜዳቸው እንዳይወጡ የሚያደርጓቸው። ኳስ ሲይዙም ወዲያው ነበር የሚቀበሏቸው። ይሄም እንግዲህ ፍሬ አፍርቶላቸው አማድ ዲያሎ በ13ኛው ደቂቃ ላይ ዩናይትድን መሪ የምታደርገውን ጎል አስቆጥረዋል። እንግዲህ አማድ ዲያሎ እና ብሩኖ ምቤሞ ይህን ጨዋታ ከተጫወቱ በኋላ ወደ አፍሪካ ዋንጫ ይቀላቀላሉ። ተከላካዩ ማዝራዊ ቀደም ብሎ ወደ ሞሮኮ ብሔራዊ ቡድን ሄዷል ማለት ነው። ነገር ግን ዩናይትዶች ተደጋጋሚ ማጥቃት ሙከራዎችን ቢያደርጉትም ያገኙትን እድል በአግባቡ መጠቀም ባለመቻላቸው ቀጣዩ ጎል የቦርንማውዝ ነበረች። እንግዲህ ቦርንማውዝን አቻም ተደርጓን ጎል 40ኛው ደቂቃ ላይ አንቶን ሲማኒዮ አስቆጥሯል። ይቺ ጎል የሳማኒዮን ብቃት ብቻ ሳይሆን የዩናይትድ ተከላካዮችንም ድክመት የምታሳይ ነበረች። ሆኖም ግን ዩናይትዶች ከማዕዘን ምት በተገኘ ሁለተኛ ጎል ወዲያውኑ በካዘሚሮ 45 ሲደመር 4 ተጨማሪ ሰዓት ላይ ማለት ነው በባከነ ሰዓት ላይ ያስቆጠረው 2-1 ረፍት ለመውጣት ችለው ነበር። ለዚች ጎል የቦርንማውዝ ለዚች ግብ መቆጠር የቦርንማውዝ ግብ ጠባቂ ስህተት እጅግ የጎላ ነበረ። እንግዲህ ጨዋታው የመጀመሪያው አጋማሽ እንደዚህ 2-1 ተጠናቋል ማለት ነው። አሰልጣኝ ሩበን አሞሪም ከጨዋታው በኋላ ሲናገር 2 ነጥብ የጣልነው በመጀመሪያው አጋማሽ ነው። በመጀመሪያው አጋማሽ ጨዋታውም ጨርሰን ስላልወጣን ነው እንጂ ሰዎች እንደሚያስቡት ነጥብ የጣልነው በሁለተኛው አጋማሽ አይደለም ብሏል። ትክክለኛ አስተያየት ነው የሚመስለው። እንግዲህ እንዲህ ጥር ምጥን ያለ ስፖርታዊ ወሬ ለመስማት ካምቦርጆ ስፖርትን ሰብስክራይብ፣ ፕሮግራሞቹን ደግሞ ላይክ እና ሼር ማድረጋቸውን አትርሱ እያልኩኝ ወደ ሁለተኛው አጋማሽ ጨዋታ ስመለስ ሁለተኛው አጋማሽ ገና ከመጀመሩ በ46ኛው ደቂቃ ላይ ነበር ኢቫንሰን ለቦርንማውዝ ሁለተኛውን ጎል አስቆጥሮ አቻ ለመሆን ችለው ነበር። ከዚህም በላይ ከ6 ደቂቃ በኋላ ታቫኒየር 52ኛው ደቂቃ ላይ አስቆጥሮ 3-2 እንዲመራ አስችሎታል ቦርንማውዝ ማለት ነው። እንግዲህ ቦርንማውዞች እንኳ ሶስተኛ ጎላቸው ሲያስቆጥሩ ዩናይትዶች ፈዘው ነበር ማለት ይቻላል። ከዚህ በኋላ እንግዲህ ሳምንቱ ሙሉ በባክፎር ነው ትሬኒንግ ስንሰራ የከረም ነው ያለው። አሞሪም የማጥቃት ቀያሪዎችን ነው ያደረገው። ግን የአቻነቷን ጎል ለማግኘት መጠበቅ ነበረበት ከ77ኛው ደቂቃ ድረስ። 77ኛው ደቂቃ ላይ ብሩኖ ፈርናንዴዝ ምርጥ የሆነ ቅጣት ምት መቶ ጎል አስቆጥሮ ማንቸስተር ዩናይትድን አቻ አድርጓል። ወዲያው በሁለት ደቂቃ ውስጥ ደግሞ ማቲያስ ኩኛ ለዩናይትድ አስቆጥሮ ማንቸስተር ዩናይትድ 4-3 መርቶ አሸንፎ ወጣ ተብሎ በሚጠበቅበት ሰዓት ላይ መረጋጋት ያልቻለው የዩናይትድ ተከላካይና አጠቃላይ ቡድን አራተኛ ጎል ተቆጥሮበታል። 84ኛው ደቂቃ ላይ ክሩፒ ጁኒየር ለቦርንማውዝ አራተኛዋንና የአቻነቷን ጎል አስቆጥሯል። በዚህም በተከታታይ 2 የእንግሊዝ ፕሪሚየር ሊግ ጨዋታዎች ላይ እንግዲህ በራሳቸው ሜዳ ላይ ቦርንማውዞች ምንም ጎል ማስቆጠር አልቻሉም ነበር። ግን ኦልትራፎርድ ላይ መጥተው ዩናይትድ ላይ 4 ጎል አስቆጥረዋል። ከዚህም በተጨማሪ በ3 ተከታታይ የእንግሊዝ ፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ ላይ 3 ጎሎችን ማስቆጠር የቻለ ብቸኛ ቡድን ሆኗል ማለት ነው። ቦርንማውዞች እንግዲህ ከዚህ ጨዋታ ላይ ከዩናይትድ የማጥቃት ምርጥ እንቅስቃሴ ሌላ የተመለከትነው ነገር ቢኖር ማንቸስተር ዩናይትድ ባላንስ ወይም ሚዛን የሌለው እና ጎል የሚያፈስ ቡድን መሆኑን ነው። ለዚህም እንግዲህ ቡድኑን ባላንስ የሚጠብቅ እውነተኛ 6 ቁጥር ተጫዋች ያስፈልጋቸዋል ማንቸስተር ዩናይትዶች። በዚህ እንደ ትናንትናው ባለ በምርጥ ማጥቃት እንቅስቃሴ 4 ጎል አስቆጠረ። ዩናይትድን ለሚያከል ቡድን 4 ጎል ሲቆጠር አንድ ቦታ ላይ ትልቅ ክፍተት እንዳለ የሚያሳይ ነው። የተከላካይ ቡድኑ በጣም ችግር አለበት፣ ይደናበራል። መካከል ላይ ደግሞ እውነተኛ 6 ቁጥር የላቸውም። እንግዲህ ዩናይትዶች ይሄንን ማስተካከል የሚችሉ ከሆነና አሰልጣኝ ሩበን አሞሪም እንደዚህ እንደ
በየጨዋታው እያየ ፎርሜሽኑን የመቀያየር ሁኔታውን የሚቀጥል ከሆነ ምናልባትም አፍሪካ ዋንጫ ላይ የሄዱባቸው ተጫዋቾች ትንሽ ሊጎዳቸው ቢችሉም ዩናይትዶች ተከላካያቸውና አማካያቸው መስተካከልና ወደፊት መሄድ የሚችሉበትን ፍንጭ ያሳዩበት ጨዋታ ነበር። ድንቅ የማጥቃት እንቅስቃሴ ነበር። እንግዲህ ይሄም በመሆኑ የተነሳ ማንቸስተር ዩናይትዶች አሁን በ26 ነጥብ ስድስተኛ ላይ መቀመጥ ችለዋል። ቢያሸንፉ ኖሮ ከቼልሲ አንድ በታች ሆኖ አምስተኛ ደረጃ ላይ መግባት ይችሉ ነበር። ግን ተመልካች እንዳየነው ከሆነ በጣም የሚያዝናና ለማንቸስተር ዩናይትድ ደግሞ የሚያበሳጭ ውጤት ነው። የፕሪሚየር ሊጉ 16ኛ ሳምንት ጨዋታም በዚህ ድንቅና አዝናኝ ጨዋታ ተጠናቋል ማለት ነው። ሌሎች ጨዋታዎች ቅዳሜና እሁድ ቀጥለው ይውላሉ። እነዛን ጨዋታዎች አይቼ ተመልሼ እንደዚህ አጠራጣሪ ያሉ ዘገባዎችን እስከሰራ ድረስ ፕሮግራሜ ላይክ፣ ሰብስክራይብ እና ሼር ማድረግ አትርሱ ማለት እወዳለሁ። ለዛሬ የነበረኝ አጭር ፕሮግራም መሄድን ይመስል ነበር። ቻው